ይህ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ እንደምናመሻችሁ ተመልካቾች ከኢትዮጵያ ቴሌቪዥን 12 ሰዓት ሆኖ በ3 ምዕራፍ ወደ እናንተ የሚደርሰው ኢቲቪ 57 ተጀምሯል። አርዕስተ ዜናውን ላስቀድም። የኮሪደር ልማት ላይ የተሰሩ ስራዎች ስማርት ሲቲ የመገንባት እሳቤ የተግባር ማሳያዎች ናቸው ተባለ። በግል የሕክምና ተቋማት የአገልግሎት ክፍያ ተመጣጣኝ አለመሆኑ ፈተና እንደሆነባቸው ተገልጋዮች ገለጹ። ከውጭ ሩሲያ በዩክሬን ዋና ከተማ ኪየቭ ላይ ባደረሰችው ጥቃት 9 ሰዎች ሲሞቱ ከ70 በላይ ሰዎች ቆሰሉ። ከኢቲቪ 57 ዜናዎች ጋር መቅደላይ ደረጀ ነኝ። አብራችሁን ቆዩ። ወደ መጀመሪያው ዜናችን እናልፋለን። በሐረሪ ክልል የተጀመሩ የሰላምና የልማት ስራዎችን አጠናክሮ ማስቀጠል ይገባል ሲሉ የክልሉ ርዕሰ መስተዳደር ኦርዲን በድሪ ገለጹ። የክልሉ መስተዳደር ምክር ቤት የ9 ወራት የስራ አፈጻጸም ሪፖርትን ገምግሟል። ቴዎድሮስ ታደሰ ተጨማሪ አለው። የሐረሪ ክልል መስተዳደር ምክር ቤት ባካሄደው የ9 ወራት የስራ አፈጻጸም ሪፖርት ግምገማ በክልሉ በማህበራዊና ኢኮኖሚያዊ ዘርፎች የተከናወኑ ተግባራትን አፈጻጸም ተመልክቷል። በግምገማውም ባለፉት 9 ወራት በልማት በሰላምና በመልካም አስተዳደር ዘርፎች አበረታች ውጤቶች መመዝገባቸው የተገለጸ ሲሆን የሐረር ከተማን ለነዋሪዎች ምቹ የማድረግ ስራ ውጤታማ እንዲሆን የምግብ ሉዓላዊነትን የማረጋገጥ ትልሞች እውን እንዲሆኑና የቅርስ ጥበቃ ስራዎች በቱሪዝም ዘርፍ ላይ መነቃቃትን እንዲፈጥሩ የተከናወኑ ተግባራት ለአብነት የሚጠቀሱ ናቸው ተብሏል። በ9 ወሩ አፈጻጸማችን እንደ ግብርና በተለይ ደግሞ ከተረጂነት ወደ ምርታማነት ለማሸጋገር ያለን የቆዳ ስፋቱ ትንሽ መሆኑ ይታወቃል። ከዚህ አንፃር በአመት 3 ከ2 እስከ 3 በማምረት ምርትና ምርታማነትን መጨመር ነው አንዱ ይዘን የተነሳ ነው እቅድ። በስንት ሄክታር ላይ የሚለው 4700 ነው ያቀድነው፣ 4500 ነው ያለማ ነው። ይሄም በበጋ ብቻ ነው። ስለዚህ እያንዳንዱ ደግሞ ምን ተመረተ የሚለውም እዛው አለ እና ኢቭን በበጋ አሁን በቆሎና ማሽላ ማምረት አይታወቅም እኛ ክልል ላይ። ይሄን ለማስተማርም ጭምር ሳምፕል ወስደን የተወሰኑ ሄክታሮችን ይሄንን ያለማንበት ሁኔታ ነው ያለው። ሐረርን ብዙ ጊዜ ጀጎል እንላለን። ጀጎል ገብቶ የሚወጣ ቱሪስት አልነበረም ማለት እንችላለን። ሙዚየም ገብቶ የሚወጣ ቱሪስት ብቻ ነው ወይንም ደግሞ የጅብ ትርኢቱን ብቻ አይቶ የሚሄድ ቱሪስት ነበርን። በአሁኑ ጊዜ ግን በእያንዳንዱ በተሰሩት የጀጎል የውስጥ ለውስጥ ኮሪደር ልማት ፕሮጀክቶች መንገዶች ላይ ቱሪስቶች የተለያዩ ጉብኝቶችን ፎቶግራፍ እንትን የማድረግ ቀጥሎ ደግሞ እዛው የማሳለፍ ሂደቶችም እየጨመረ በመምጣቱ የቱሪስቱ ፍሰትም ጨምሯል። ኮሪደር ልማት ስራዎች ውስጥ አብዛኞቹን አጠናቀን በአሁን ጊዜ በ9 ወራት ውስጥ ማለት ነው አንድ ስራ ብቻ ነው በእጃችን ላይ ሳይጠናቀቅ የቀረው ማለት ነው። ይህም እንግዲህ ያው ተጨባጭ ለውጥ በክልሉም በከተማው የሚያስመዘግቡ ነው። እንዲሁም ደግሞ በማህበራዊ ዘርፍ በምንመለከትበት ጊዜ ጽዳትና የውበት ስራዎች የሐረርን እድሜ የሚመጥን የሐረርን አረንጓዴነት የሚመጥን ጽዳትና ውብ የሆኑ ስራዎችን በከተማ ዘርፍ ስናከናውን የነበረበት ሁኔታ ነው ያለው። የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ በክልሉ ባለፉት 9 ወራት የተከናወኑ ተግባራት የህዝብን ኑሮ ያሻሻሉ መሆናቸውን በመግለጽ ሰላምና የህግ የበላይነትን የማረጋገጥ ተግባራት ተጠናክሮ ይቀጥላሉ ብለዋል። ከመቼውም በላይ የሚሰጡትን የመንግስታዊ አገልግሎቶች ፍትሃዊነታቸውን ማረጋገጥ፣ ውጤታማነታቸውን ማረጋገጥ፣ ቀልጣፋ መሆናቸውን ማረጋገጥ የዚህ አመራር ዋነኛ ተልዕኮ ሊሆን ይገባል። ስለዚህ የህግ የበላይነትን፣ ሰላምን ከምን ጊዜም በላይ ትኩረት የምንሰጠው ጊዜው አሁን መሆን አለበት። የዜጎችን የልማት ጥያቄ በአግባቡ በመመለስና ሰላምን የማረጋገጥ ተግባር ውጤታማ እንዲሆን ሌብነትንና ብልሹ አሰራርን መታገል ከሁሉም ይጠበቃል ተብሏል። እስካሁን ያወራናቸውን የልማት ስራዎች እስካሁን ያወራናቸውን
የሰላም የህግ የበላይነት ስራዎች ሊያደናቀፍ የሚችለው ሌብነትና ብልሹ አሰራር ሊያደናቀፍ የሚችል አደገኛ ክስተት ሊሆን ስለሚችል ሌብነትና ብልሹ አሰራርን ልንታገል ይገባል። የክልሉ መስተዳደር ምክር ቤት ለተከታታይ 2 ቀናት ያካሄደውን የ9 ወራት የአስፈጻሚዎች የሥራ አፈጻጸም ግምገማም አጠናቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ፍትሃዊ የመንግስት አገልግሎት አሰራርን በመዘርጋት የክልሉን የገቢ አቅም ማሳደግ እንደሚገባ ገልጸዋል። ስራዎች እንዲሰሩ የፋይናንስ አቅም መጎልበት ይኖርበታል ያሉት ሌተናል ጀነራል ታደሰ ወረደ ይህም ህብረተሰቡን ያማከለ ፍትሃዊ የመንግስት አገልግሎት በመዘርጋት ነው ብለዋል። በክልሉ የሚከናወኑ የልማት ስራዎችን ህብረተሰቡ በሚፈልገው መልኩ ለማፋጠን የገቢ አሰባሰብ አሰራሮችን ማዘመን እንደሚገባ ገልጸዋል ሲል የዘገበው ሪፖርተራችን ገብረ እግዚአብሔር ኃይሉ ነው። ከጫካ ፕሮጀክት ሳውዝጌት እስከ ቦሌ ዓለም አቀፍ አየር ማረፊያ ቪአይፒ መግቢያ ድረስ የተሰራው የኮሪደር ልማት ስራ ዘመናዊ የቴክኖሎጂ መሰረተ ልማትን የያዘ ነው ተብሏል። በዚህ የኮሪደር ልማት ስራ ላይ የተሰሩ ስራዎች ስማርት ሲቲ የመገንባት እሳቤ የተግባር ማሳያዎች ናቸው ነው የተባለው። አቤል ሙልጌታ ተጨማሪ አለው። የአዲስ አበባ ከተማን ውብና ሳቢን ለነዋሪዎቿ ምቹ ለማድረግ የከተማ አስተዳደሩ በልዩ ትኩረት እየሰራበት ይገኛል። ከጫካ ፕሮጀክት ሳውዝጌት ጀምሮ እስከ ቦሌ ዓለም አቀፍ አውሮፕላን ቪአይፒ መግቢያ ድረስ የተገነባው የኮሪደር ልማት ዘመናዊ ከተማን የመገንባት እሳቤንም እውን ያደረገ ነው። ይህ ስፍራ በከተማዋ እየተገነቡ ካሉ ፕሮጀክቶች አንደኛው ሲሆን በቂ ማረፊያ ስፍራና ሰፊ የመንገድ መሰረተ ልማትም የተገነባለት ነው። ግንባታው የመሮጫ ትራክ የእግረኞች መንገድ እንዲሁም ለአይነ ስውራን ዜጎችም እንዲመች ተደርጎ የተገነባ ነው። በዚህ መስመር ላይ በተቀናጀ መልኩ ፍሳሽ ውሃና ኤሌክትሪክም በአግባቡ ተዘርግቷል። ይህም ለብዙ ዓመታት እንዲያገለግል ታሳቢ ተደርጎ የተሰራም ነው። በዚህ መንገድ ኮሪደር ልማት ላይ በርካታ ዘመናዊ ቴክኖሎጂ ተገጥመውለታል። ከተማዋንም ስማርት ሲቲ ለማድረግ ያለው ሚናም ከፍተኛ ነው። በዚህ የመንገድ መሰረተ ልማት ላይ እስከ ቦሌ ተርሚናል ባሉ ፖሎች ላይ እነዚህ የምትመለከቷቸው ደግሞ የዋየርለስ ወይም ያለ ገመድና በገመድ ቻርጅ ማድረግ ስልኮችን የሚያስችል መሰረተ ልማቶች የተገነባለት ነው። በእያንዳንዶቹ ፖል ላይ ደግሞ ስማርት ኤልኢዲ ስክሪኖችም ተገጥመዋል። 5Gን አክሰስ ማድረግ የሚችሉ ከማዕከል ቁጥጥር የሚደረግባቸው ናቸው። ከዛ በተጨማሪ ደግሞ የሴኩሪቲ ካሜራዎችም ጭምር የተገጠመለት መሰረተ ልማት ነው። እዚህ አካባቢ ደግሞ ኤሌክትሪክ መኪኖችን ቻርጅ ማድረግ የሚያስችል ስራዎች ተሰርተዋል። አጠቃላይ ስራው በዚህ አካባቢ ያለውን የትራንስፖርት እንቅስቃሴ የበለጠ እንዲቀላጠፍ የሚያስችልም ነው። በመገናኛ ተርሚናልና በቦሌ ኤርፖርት አቅራቢያ የተገነቡት የውስጥ ለውስጥ መተላለፊያዎች የሰዎችን እንቅስቃሴ ከተሽከርካሪ እንዲለይም የሚያስችል መሰረተ ልማትም ነው። በከተማ አስተዳደሩ ከጫካ ፕሮጀክት ሳውዝጌት እስከ ቦሌ አውሮፕላን ማረፊያ ቪአይፒ በር ድረስ ኮሪደሩ እንዲለማ የተደረገ ሲሆን ከኤርፖርት ወደ ጫካ ፕሮጀክት መሄድ ለሚፈልጉ ቪአይፒ እንግዶች ያለምንም የትራንስፖርት እንቅስቃሴ መጨናነቅም መጓዝ ያስችላል። ከኮሪደር ልማት ዜና ሳንወጣ የአዲስ አበባ ከተማ ከንቲባ አዳነች አቤቤ በካዛንቺስ የኮሪደርና መልሶ የማልማት ስራ ላይ በመሳተፍ አስተዋጽኦ ላበረከቱ አካላት ምስጋና አቅርበዋል። ትላንት ማምሻውን በተከናወነው የምስጋና መርሃ ግብር ከንቲባ አዳነች የካዛንቺስ ኮሪደርና መልሶ ማልማት ስራ ከሌሎቹ የኮሪደር ልማት ስራዎች በተለየ ውስብስብና ግዙፍ እንደነበረ አስታውሰው ከማህበረሰቡ ጋር በተደረገ ውይይት ወደ ስራ መገባቱን ተናግረዋል። የካዛንቺስ መልሶ ማልማትና የኮሪደር ልማት ሰፋ ያለ እስካሁን ከሰራናቸው ኮሪደሮችም አሁንም እየሰራ ነው ካለው ኮሪደሮችም ረዘም ያለ እንደውም ውስብስብ የሆነ ነው። መጀመሪያ ለመጀመር ትንሽ ይከብድ ነበር። አንዳንዶች ስትናገሩ አይተናል። በአንድ ፌዝ እናርገው፣ በሁለት ፌዝ እናርገው ወይስ በአመትም ጭምር እናቅድ የሚል ተነጋግረንበት ነበርና ግን ወደ ህዝቡ ጠጋ እያልን ስንሄድ ከህዝቡ ጋር ስንነጋገር በርትተን የአንድ ኮሪደር ልማት ፕሮግራም አድርገን ለመምራት ጨክነን ገባንበት።
በካዛንቺስ ኮሪደርና መልሶ ማልማት የተለያዩ ተቋማት ስኬታማ ስራ መስራታቸውን የገለጹት ከንቲባዋ ይህ ውጤታማ ስራ አዲስ አበባን በፍጥነት የዘመነች ከተማ የሚያደርጋት መሆኑን አንስተዋል። በተጨማሪም ፕሮጀክቱ የስራ ባህል የዳበረበት፣ የስራ ዕድል የተፈጠረበትና ዘላቂ ልማት ለትውልድ በጋራ የተገነባበት ነው ብለዋል። ቅንጅታዊ አሰራርን በመተግበር በኩል ትልቅ ልቀት ነው የታየው። መብራት ኃይል፣ ኢትዮ ቴሌኮም፣ ውሃና ፍሳሽ ግንባታ፣ የግንባታ ፈቃድ እንዲሁም የመሬት መሰረተ ልማት በፍሳሽ አወጋገር ስርዓት የምንሰራቸው እነኚህ አዲስ አበባን ስማርት ሲቲ ለማድረግ በትልቅ ኢንቨስትመንት የሰራናቸውና ዋጋ የከፈልንባቸው ስራዎች ሲሰሩ ብክነት እንዳይኖር አንዱ መሰረተ ልማት ሌላውን መሰረተ ልማት እንዳያበላሽ ከዚህ በፊት ከነበረው በመማር ውጤታማ ስራ ተሰርቶበታል። የስራ ባህል አዳብረንበታል። የሰፊ የስራ ዕድል ፈጥረንበታል። ዘላቂ ልማትን ለትውልድ በጋራ ገንብተናል። ወደ ሌሎች ዜናዎች አልፈናል። በደቡብ ኢትዮጵያ ክልል የግብርና ልማት ስራዎችን ይበልጥ ውጤታማ ለማድረግ ቅንጅታዊ አሰራርን ማጎልበት እንደሚያስፈልግ የክልሉ ግብርና ቢሮ አስታውቋል። ቢሮው በዘርፉ ያሉ ማነቆችን ለመፍታት የሚያስችል ምክክርም በወላይታ ሶዶ ከተማ አድርጓል። በምክትል ርዕሰ መስተዳደር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ቅንጅታዊ ስራው የሀብት ብክነትን በመቀነስ ዘርፈ ብዙ ጥቅሞች አሉትም ብለዋል። ግብርና ግን በየትኛውም መንገድ በተናጠል ከተመራ ውጤታማ አይሆንም። ምክንያት አንደኛ ግብርናን በካውንስል እንዲሁ ለመምራት የታሰበበት ዋናው ምክንያት በአንድ ጉዳይ ላይ በተደጋጋሚ ሀብት እንዳይባክን ለማድረግ ነው። የመጀመሪያው ጉዳይ። ሁለተኛው ጉዳይ በአንድ ቦታ የተላመዱ ቴክኖሎጂዎችን ወደ ሌላው ለማስረጽ ግንኙነትና ቅንጅት ስለሚፈልግ ነው። የኢትዮጵያ ዲያስፖራ በውጭ ምንዛሪ ገቢና በሀገር ውስጥ ኢንቨስትመንት ተሳትፎ እያደረገ መምጣቱን የኢትዮጵያ ዲያስፖራ አገልግሎት አስታውቋል። የዲያስፖራ ተሳትፎ የ9 ወራት አፈጻጸም ግምገማ በአዳማ ተካሂዷል። ሞላ አለማየሁ ተጨማሪ አለው። በተለያዩ ሀገራት ከ3 ሚሊዮን በላይ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደሚኖሩ መረጃዎች ይጠቁማሉ። እነዚህን የዲያስፖራ አባላት በሀገሪቱ ማህበራዊና ኢኮኖሚያዊ ተሳትፎ ለማሳደግ የተለያዩ ማሻሻያዎች መተግበራቸውን የኢትዮጵያ ዲያስፖራ አገልግሎት ይገልጻል። አገልግሎቱ በበጀት ዓመቱ ባለፉት 9 ወራት የተከናወኑ ስራዎች ግምገማ ከባለድርሻ አካላት ጋር በአዳማ ከተማ አካሂዷል። የዲያስፖራ ተሳትፎ በውጭ ምንዛሬ ገቢና ኢንቨስትመንት ተሳትፎ ማደጉን የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ተናግረዋል። ባለፉት 9 ወራት የነበረው የዲያስፖራ ተሳትፎ አበረታች ነው። ወደ 800 የሚጠጉ የዲያስፖራ አባላት በተለያዩ ክልሎች በተለያየ ደረጃ የሚገኝ የኢንቨስትመንት እንቅስቃሴ ውስጥ እየገቡ እንደሆነ መረጃዎቻችን ያሳያሉ። ከዛ በተጨማሪም ከሪሚታንስ አንጻር ወደ መስከረም አካባቢ ስራ ላይ የዋለውን የፋይናንሻል ሪፎርም ወይም ደግሞ የሁለተኛው የሆም ግሮን ኢኮኖሚክ ሪፎርም ፕሮግራም ተከትሎ የተደረገው የብሔራዊ ባንክ ማሻሻያ የውጭ ወደ ሀገር የሚላከውን የውጭ ምንዛሪ መጠን እንዲጨምር አድርጎታል። ባለፈው አመት እንግዲህ አሁን የደረሰው ሪፖርት የ8 ወር ሪፖርት ነው። ባለፈው አመት በ8 ወር የነበረው የዲያስፖራ የሬሚተንስ መጠን 3.6 ቢሊዮን የአሜሪካን ዶላር ነው የነበረው። በዚህ አመት በ8 ወር 4.3 ቢሊዮን የአሜሪካን ዶላር ሆኗል። ከፍተኛ ጭማሪ እንዳለው ማየት እንችላለን። ክልሎችና ከተማ አስተዳደሮች የዲያስፖራውን ጥያቄ ተቀብለው በማስተናገድ ድጋፎችን እያደረጉ ስለመሆኑ በግምገማው ተጠቅሷል። ለአብነት የድሬዳዋ ከተማ አስተዳደር በውጭ የሚኖሩ የአካባቢውን ተወላጆች የልማት ተሳትፎ ለማሳደግ ስራዎች እየተሰሩ መሆኑን የድሬዳዋ ዳያስፖራ ጉዳዮች ዳይሬክተር ቢኒያም ግርማ ተናግረዋል። ናፍቆት የድሬዳዋ ሳምንት በየዓመቱ ይከበራል። ይህንንም ባለፉት 9 ወራት ውስጥ በደመቀ ሁኔታ መላው የድሬዳዋ ወዳጅና ተወላጆች ከውጭ መጥተው ሀገር ውስጥም ካሉት ጋር በጋራ ያከበርንበት ሁኔታ ነው ያለው። በርካታ የዲያስፖራ ፕሮጀክቶች ባሳለፍነው 9 ወራት ውስጥ ወደ ስራ የገቡበትና ከቱሪዝምም ከኢንዱስትሪም ከማኑፋክቸሪንግም አንጻር ጥሩ ስራ የተሰራንበት ስራ ነው ያለው። ዳያስፖራው በሀገሪቱ የማህበራዊ አገልግሎት ተሳትፎ የተሻሻለ መምጣቱም ተጠቁሟል። በሐዋሳ ከተማ የአቤኔዘር እርዳታ ማህበር መስራች አቶ አርጋው አየለ ከአሜሪካ ከተመለሱ በኋላ የበጎ አድራጎት ስራ ላይ መሰማራታቸውን ገልጸዋል።
ለጥቃት የተጋለጡትን እንደዚሁም ጎዳና ላይ ያሉ ልጆችን በማገዝ ብዙ ቆይተናል። ትምህርት ቤት የሚገባም ረጅም ጊዜ 31700 ህፃናቶችን በሚገባ ይዘን እስከ ኮቪድ እስኪመጣ ድረስ በዛ ዙሪያ ላይ ጎዳና ሊወጡ የነበሩ ህፃናቶችን በዛ በቤተሰቦቻቸው ጋር እንዲቆዩ በማድረግ ከፍተኛ ስራ ሰርተናል። የሚፈናቀሉ ሰዎች በተለያዩ ጦርነት በተለያዩ ግጭት የሚፈናቀሉ ሰዎችን መልሶ በማቋቋም እገዛ በማድረግ ብዙ ስራ ሰርተናል። የዳያስፖራ ተሳትፎን ለማሳደግ የኢትዮጵያ ዳያስፖራ ማህበራት አገር አቀፍ ጥምረት ለመመስረት ዝግጅት መደረጉም ተገልጿል። የሚያሰባስበን አንድ አጀንዳ እንፈልግ ካልን የምናገኘው ብሔራዊ ጥቅም ነው። ብሪክስ በመግባታችን የቡድን 20 በለጸጉ ሀገራት ስብሰባ ላይ ኢትዮጵያ ተጋባዥ ሆናል። ዜጎች በሀገራቸው ውስጥስ ተከብረው ይኖራሉ የሚለው በራሱ አንድ ብሔራዊ ጥቅም ነው። ብሔራዊ ጥቅም የሆነ ለአንድ ተቋም ብቻ ምን ሰጠው አይደለም። ለመከላከያ ሰራዊት ወይ ለውጭ ግንኙነት ወይ ለውጭ ጉዳይ ሚኒስቴር ወይ ለተወሰነ አካል ወይ ለመንግስት ብቻ ምን ተው አይደለም። የጋራ ጥቅሞቻችንን ወይም ሀገራዊ ፍላጎቶቻችንን በጋራ ቆሞ በመከላከል በኩል አኩሪ ታሪክ ነው ያለ። ከህጉ አንፃር ወንጀለኛ መቅጫ ህግ ከ138 ጀምሮ ከባድ የወንጀልና የቅጣት ህጎች እንዳሉት በሰፊው ይደነግጋል። እንዴት ነው ሌላ ሀገር ያለን እኮ አስመሰላችሁት ወይም እኛ ለተቃዋሞች ያሰልፈን አስመሰላችሁት እኮ። ለብሔራዊ ጥቅም ጥብቅና ዘብ መቆም ለአንድ ፓርቲ መቆም ማለት ነው። ኢቲቪ 57 እንደቀጠለ ነው። የግል የህክምና ተቋማት ዋጋቸው ከፍተኛና የተጋነነ ስለመሆኑ ይነሳል። በዚህም ተነሳ በርካቶች ህክምና ሳያገኙ በስቃይ ውስጥ ይገኛሉ። ባልደረባችን ሰናይት ብርሃኔ በተጋነነ የህክምና ዋጋ ሳቢያ ቤት ውስጥ በጭንቀት ካለች እናት ጋር ቆይታ አድርጋለች። ከራሷ አንደበት እንከታተለው። ስሜ አበራሾቹ ይባላለሁ። የምኖረው ኮዬ ፈጬ እና አሁን የሁለት ልጆች እናት ነኝ። ባለትዳር ነኝ። ልጄ በጣም እንትን ላይ ነች። የተፈጥሮ ልብ ኬዝ አሉኝ። ስፋቱ ደግሞ ያው 7.5 ሴንቲሜትር አሉ። መጀመሪያ እንትን ነበር ያፍናታል። ሲያፍናት ለምንድን ነው ምናምን ብዬ ወሰድኩት ቤጂንግ። ሰውነቷም አይጨምርም። ስትወለድ 73.6 ነበረች። ከዛ በየቀኑ እንትን ኪሎ አይጨምሩም እየቀነሰ መጣ። ያልባታል። አስተናፋፈሱ በጣም ከባድ ነው። ከዛ ሲወስዳት ለሳምንት አስተኙትና ከዛ አሁንም እነሱም አይቶ ምንም ለውጥ አላገኘሁትም። ከዛ ሪፈር ጽፉልኝ በቃ የተፈጥሮ ልብ ኬዝ አላት። እንደውም ዶክተሩ ቶሎ ብሎ ማሰራት አለበት አለኝ። የተፈጥሮ ልብ ኬዝ አላት 7.5 ሴንቲሜትር አለኝ። ከዛ በኋላ እሺ ብዬ ያ እንትኑ ተቀብዬ ተመለስኩት ወደ ቤጂንግ። እነሱ ደግሞ ወዳው ወደ ጥቁር አንበሳ ሪፈር ጽፉልኝ ያው አዩት ምን አሉኝ። በቃ ወሮፋን ይሄና አሉኝ። ከዛ መስታገሻ መድኃኒት ታዘዘላት። አሁን በየቀኑ በቃ ሰውነት እያለቀ መጣ። ያፈናት ነው። ለሊት አልተኛ። ለሊት ነው ደግሞ በብዛት የሚያፈናት። አሁን እንደውም ከትላንት ወደ ደጅ ነው አደርኩት ማለት ይቻላል። ንፋስ እንትን ለማድረግ የተጠየቅኩትን በጣም ከባድ ነው። የመንግስትም እጅ ያለው የመንግስት ደግሞ በጣም ወሮፋ አለ እና ከቻልሽ በግልሽ አሉኝ። በግሌ ደግሞ በፍጹም አይታሰብም። ለምን ዝም ብዬ ሄድኩት። ሲሄድ 705,000 ብር ነው የተጠየቅኩት። 705,000 ብር በዚህ ሰዓት እንኳን 705,000 ብር 500 ለኔ በጣም ከባድ ነው እና ምን እንደማደርግ ብቻ አላውቅም። ከዚሁ ጋር በተያያዘ በግል የህክምና ተቋማት የአገልግሎት ክፍያ ተመጣጣኝ አለመሆኑ ፈተና እንደሆነባቸው ተገልጋዮች ይገልጻሉ። የአገልግሎት ክፍያው የናረው የዘርፉ ለኢንቨስትመንት ምቹ አለመሆን እንደሆነ ደግሞ የግል የህክምና ተቋማት ይናገራሉ። መሐመድ አልቃድር ተጨማሪ አለው። የሁለት ልጆች እናት የሆኑት ወይዘሮ አበራሽ ኦቾ በቅፋቸው ውስጥ ያለችው ልጃቸው በተፈጥሮ የልብ ችግር ሳቢያ ህክምናን ለመከታተል ተገዳለች። በመንግስት የህክምና ተቋማት ህክምናዋን ብትከታተልም በምትፈልገው ልክ አልሆነላትም። የልጇ ጤና እንዲመለስም በግል የህክምና ተቋማት መከታተል እንዳለባት ተነግሯታል። ይሁንና ያለችበት ኢኮኖሚያዊ አቅም ግን የተጠየቀችውን የሚመልስ አልሆነም። በየቀኑ በቃ ሰውነት እያለቀ መጣ። ያፈናት ነው። ለሊት አልተኛ።
ለሊት ነው ደግሞ በብዛት የሚያፈናት። አሁን እንደውም ከትላንት ወደ ደጅ ነው አደርኩት ማለት ይቻላል። ንፋስ እንትን ለማድረግ የተጠየቅኩትን በጣም ከባድ ነው። የመንግስትም እጅ ያለው የመንግስት ደግሞ በጣም ወረፋ አለ እና ከቻልሽ በግልሽ አሉኝ። በግሌ ደግሞ በፍጹም አይታሰብም። ለምን ዝም ብዬ ሄድኩት ሲሄድ 705,000 ብር ነው የተጠየቅኩት። 705,000 ብር በዚህ ሰዓት እንኳን 705,000 ብር 500 ለኔ በጣም ከባድ ነው። በኢትዮጵያ የግል ሕክምና ተቋማት ክፍያቸው መወደድ፣ የሕክምና ኢንሹራንስ አለመኖር እንዲሁም ለሕክምና ተቋማት የሚሰጠው የኢንቨስትመንት ምቹነትም አናሳ መሆኑ ይነሳል። ትልቁ ወጪ ምንድነው ከተባለ በእኛ ሀገር ለቦታዎች የሚከፈል ለቤት ኪራይ ለተቋም ኪራይ የሚከፈል ነው። ይሄን ደግሞ አብዛኛው ኢንቨስትመንቱ በሰፊው ያለ መመቻቸት እየፈጠረ ያለው ተግዳሮትም ነው የሚሆነው። ኬንያ፣ ታንዛኒያ ዞሪያ ይቻላል ከኢትዮጵያ 4-5 እጥፍ ነው እያንዳንዱ። ነገር ግን ህብረተሰቡ ግን አይሰማውም። ለምን? ኢንሹራንሱ ነው የሚከፍለው። የሚነጋገሩት ኢንሹራንሱና አገልግሎት አቅራቢው ነው እንጂ ታካሚ የሚገባውን አገልግሎት ብቻ ነው ማግኘት የሚሆነው። ስለዚህ ይሄን ችግር ለመፍታት ለመቅረፍ ሁላችንም ተረባርበን የጤና ኢንሹራንሱን ወደ መሬት እንዲወርድ መንግስት የጀመረውን ሰፊ ስራ እያጠናከረ እንዲሄድ የግሉም ዘርፍ በዚሁ ልክ እንዲሄድ ማገዝ። የጤና ሚኒስቴር የግል ሕክምና ተቋማት የክፍያ ስርዓትን በማዘመን መሰል ችግሮችን ለመፍታት እየሰራ መሆኑን አንስተዋል። እንደ ሀገር አንዱ የሕክምና አገልግሎት የክፍያ ስርዓትን ማዘመን ነው። ለምሳሌ የግሉ ዘርፍ ላይ ሕክምና ሲሄድ ሰው በአንድ ጊዜ የሚከፍለውን ክፍያ ስለማይችል ቀድሞ ኢንሹራንስ እየገባ በመደጋገፍ ስርዓት የሚታከም በስርዓት መዘርጋት ነገ ማይባል ነውና ሌሎች ያደጉ ሀገራትም ይሄን ነው የሚጠቀሙትና አሁን ቅድም ያልነው ፕራይቬት ዘርፉ ጋር ያለውን የዋጋ ጫና ለመቀነስ አንዱ ኢንሹራንስን አጠናክረን ኢንሹራንሱ ገዢ ሆኖ ሲመጣ የሚሞግት ተጠቃሚውን በብዛት ይዞ የሚሞግትና የበለጠ ዋጋን አሻሽሎ የሚሄድ እንዲሆን ያደርጋል። ሌላው ዋጋ እንዲጨምር የሚያደርገው የአቅርቦት ነው። አቅርቦት ሀገር ውስጥ በብዛት ስላልነበረን የባለፉት አመታት ከውጭ ሀገር በሚመጣ አቅርቦት ላይ ብቻ ዲፔንድ ያደረግን ስለሆነ እነዚህ አቅርቦቶች ደግሞ ለዶላር እና ለተለያዩ ለውጦች የሚጋለጡ ስለሆነ ዋጋ ተጨማሪ እንዲሆን ያደርጋልና አንዱ እሱን ከማሳካት አንፃር የሀገር ውስጥ አቅርቦትን በደንብ አድርጎ መስራት አቅርቦትን ብቻ በአይነት ሳይሆን በጥራትም ጭምር ለማረጋገጥ ነው ትኩረት አድርገን እየሰራን ያለ ነው። በግል የሕክምና ተቋማት የሚሰጠው አገልግሎት የተሻሻለ ብሎም የተመጣጠነ እንዲሆን የመንግስትና የግል ትብብር ሊጠናከር እንደሚገባ ተገልጿል። ወደ ሌሎች ዜናዎች አልፈናል። የዲላ ዩኒቨርሲቲ የእጽዋት ጥበቃና ኢኮቱሪዝም ማዕከል ሀገር በቀል የእጽዋት ዝርያዎችን ጠብቆ ለማቆየት እየሰራ ይገኛል። ማዕከሉ በ138 ሄክታር መሬት ላይ ያረፈ ከ500 በላይ ለተለያዩ አገልግሎቶች የሚውሉ የእጽዋት ዝርያዎችን በውስጡ ይዟል። ሪፖርተራችን አስረሳ ወግሼ ከማዕከሉ ዳይሬክተር ዶክተር እሸቱ ይርሳው ጋር ቆይታ አድርጓል። ከራስ አንደበት እንከታተል። እሸቱ ይርሳው ባላለሁኝ ሙያ የተፈጥሮ ሀብት አጠባበቅ ባለሙያ ነኝ። እንደዚሁ ደግሞ እንደ ተቋም እንደ ዲላ ዩኒቨርሲቲ የዲላ ዩኒቨርሲቲ እጽዋት ጥበቃና ኢኮቱሪዝም ማዕከል ዳይሬክተር ነኝ። ይሄ የዲላ ዩኒቨርሲቲ እጽዋት ጥበቃና ኢኮቱሪዝም ማዕከል ተዘጋጅቶ ያለው ደግሞ ሰብሊሾ ነው ያለው ወደ 138 ሄክታር ቦታ ላይ ነው። በዚህ ቦታ ላይ የተለያዩ የእጽዋት ጥበቃ ስራዎችን ነው እየሰራ ያለው። 500 ገደማ የሚሆኑ የተለያዩ የእጽዋት ዝርያዎችን ይኸውም ምንድነው ከዛፍን ሽረብንና እነዚህ ሄርቦችን ጨምሮ 500 ገደማ የሚሆኑ የእጽዋት ዝርያዎችን እየጠበቀ ያለ የእጽዋት ጥበቃ ማዕከል ነው። እንደ ሀገርም እየጠፉ ያሉ የዛፍ ዝርያዎችን እና በመጥፋት ላይ ያሉ የዛፍ ዝርያዎችን የመጠበቅ ስራ ነው፣ ግብ ነው። ከዛም የተነሳ እንግዲህ ከተለያዩ የሀገሪቱ ክፍሎች በዚህ ልክ እነዚህ እየጠፉ ያሉ የዛፍ ዝርያዎችን እየሰበሰበ እንደ ዘር ማቆያ በማድረግ እዚህ ውስጥ ግቢ ውስጥ እየተከለ እየተንከባከበ እየጠበቀ ያለበት ሁኔታ ነው ያለው። እስካሁን ባለው ሁኔታ ወደ 500 ገደማ የሚሆኑ የተለያዩ አገር በቀል የእጽዋት ዝርያዎች እየጠፉ ነው። በመጥፋት ላይ ያሉትን እየጠበቀ ያለበት ሁኔታ ነው ያለው። ካሁን በኋላ ይሄንን በሰፋ መልኩ ለመስራት እያሰብን ነው ያለ ነው። እየጠፉ ያሉ የዛፍ ዝርያዎችን የመለየት ለይቶ ከያሉበት ሰብስቦ አምጥቶ እዚህ ግቢ ውስጥ ተክሎ የማቆየት ከዚህም ባሻገር እነዛን አባስቶ ለማህበረሰቡ በመስጠት ማህበረሰቡ እንዲተክል የማድረጉ ሁኔታዎች አሉ። በዚህ ልክ በምርምር እንዲደገፍ የማድረግ ጥረትም ያለበት ሁኔታ ነው ያለው።
ሰውን ከመርዳት በላይ አስደሳች ነገር የለም ይላሉ የዛሬዋ ባለ ታሪካችን ወይዘሮ አስናቀች። ወይዘሮ አስናቀች ቤተ አብርሃም የአረጋውያን መጦሪያ ማዕከል በመመስረት ለበርካታ አረጋውያን ማረፊያ ሆነዋል። ወይዘሮዋ በአንድ ሰው የጀመሩት አረጋውያን የመጦር ስራ ዛሬ ወደ 10 ከፍ አድርገዋል። ባልደረባችን ፍሬዎት ረታ በቡኢ ከተማ በሚገኘው ቤተ አብርሃም አረጋውያን መጦሪያ ተገኝታ ከባለ ታሪካችን ጋር ቆይታ አድርጋለች። ከራስ አንደበት እንከታተል። ወይዘሮ አስናቀች ደምሴ ይባላል። ከዚህ በፊት ብዙ እርሻ መሬት ወደ ጅማ ነበር የኖርኩት። ከጅማ አገሬ ብዬ መጣሁ። እዚህ ከብቶች እያረባሁ እያለ አንዳንድ የወደቁ ሰዎችን ሳይ አታክልትም እያለማ ምንም እያልኩ ያንን ሳይ እንግዲህ የወደቁ ሰዎችን ማንሳት ግዴታ አለብኝ ብዬ እንዲሁ ሳስብ በጣም ተርበው ለመሞት 2 ቀን 1 ቀን የቀራቸው እናት ወድቀው አገኘሁ በተዘግቶባቸው። ከዛም በኋላ ሌሎችም ይኖራሉ በየቤቱ ሰው ያላወቃቸው በለመን ያፈሩ የሚበሉ ያጡ መውደቂያ ያጡ በማለት ይህን ነገር በሰፊ ለምን አልሰራውም እግዚአብሔርም ይረዳኛል ሀገርም ይረዳኛል በሚለው ተነስቼ እግዚአብሔር ይመስገን ከአንድ ዛሬ እስከ 10 ሰው ሆነውልኝ አሁን ያሉበትን ቤት አሰርቼ የቤት ኪራይ ለማብራት ለውሃ ይሆነኛል እሱን እያሰራሁ ነበረ። አሁን በስፋት እያሰብኩ የሚረዳኝ ሰው ባገኝ ይህን ኪራይ ቢቀርብኝ ሰዎች ገብተው ቢጦሩበት እውነትም ብዙ የወደቁ ሰዎችን አገኘሁኝ አስገባሁኝ። በጣም በረከት አለው። በእነሱ የጀመርኩት ስራ ያየሁት ነገር ምንድነው? በትንሿ በረከት አለው። በቃ እኔ 50 ኪሎ ጤፍ ድሮ ለራሴ ያስፈጭ ነበር። ዛሬ 50 ኪሎ ከነሱ ጋር እየበላሁት ነው። ህመሙ የባሰ ነገር ቢመጣ ብዙ እስከ ወራጆ ስጄ ማሳክማቸው ጊዜ አለ። ሆስፒታል የማድረበት ጊዜ አለ። እና ምንድነው ቋሚ ነገር የላቸውም። ለዛሬ ግን ምንም አላጡብኝም አላጣሁም። እና ምንም ጠዋሪ ቀባሪ የሌለውን ሰው አረጋግጬ ዛሬ ምን 20 30 ቢሆን እቀበላለሁ። ምንም ኖሮኛ አይደለም ለአንድ የሰራሁት ለአንድ ይሆናል የሚለው ነው መቀበለው። በወር 7000 ብር ከፍላቸው አንድ ቤት እንግዳ መቀበያ ክፍል የነበረችኝን አዳራሽ 7000 ብር አከራይቼዋለሁ። ያን ቀጥታ ወደ ሰራተኛ ደሞዝ ነው ያስገባሁት። ለኔ ገቢ ነው ብያልኩት እቺ ያለ ላሞታት ናት። ስለዚህ እነዚህ የሴት ሰራተኛ ጋጋሪ ያለች ወር ሰርታ መታበላቸው ገላቸው የሴቶች ምታጥባለች። የወንድ ዘበኛ አለ የወንድ ገላቸውን የሚያጥብ ጸጉራቸው ይላጫል። ሲታመሙ ለሊቱን ሆስፒታል አምቡላንስ ጠርቶ ይወስዳል ባጃጅ ጠርቶ ይወስዳል። እንግዲህ ሰው ለመርዳት ይራባው እንዳለ እንድረዳ እስከ መጨረሻ ድረስ የሚቀበለኝ ደግሞ ወኪል ያብጀልኝ አልፎ የሚረዱኝ አሉ። አንዳንዴ ራት የሚያበሉልኝ አሉ፣ አንዳንዴ ቁርስ የሚያበሉልኝ አሉ። አመት በዓል ሲመጣ ዛሬ እዚህ ነው አልብለው ይዘው ይመጣሉ። ልደት ሲያከብሩ የሚመጡ አሉ። ይሄ ሰው ሆኖ ሰውን ማዳን ትልቅ ነገር ነው። ትልቅ ነገር ነው። ሁሉም ሰውን ቢረዳ ሰዎች የሚረዳቸው እግዚአብሔር ነው። በተረዱት ቁጥር የወደቀውን ቢረዱበት ጥሩ ነው። ይሄንን ነው መማከር። ከዚህ በላይ ለሰው ልጅ ምንም የለውም። ሰው ሆኖ ሰው መርዳት የመሰለ ነገር አስደሳች በምድር ላይ የለም። በመጨረሻም ከውጭ የሩሲያ ሚሳኤልና ሰው አልባ አውሮፕላኖች በዩክሬን ዋና ከተማ ኪየቭ ላይ ባደረሱት ጥቃት ቢያንስ 9 ሰዎች ሲሞቱ ከ70 በላይ ሰዎች መቁሰላቸው ተገልጿል። ሩሲያ በበኩሏ 87 ሰው አልባ አውሮፕላኖችን በአንድ ጀንበር ከዩክሬን አቅጣጫ ይዣለሁ ብላለች። ዛራ መሐመድ ተጨማሪ አላት። 3 ዓመት ባስቆጠረው የሩሲያ ዩክሬን ጦርነት በርካታ ሰዎች እንዲሞቱና እንዲፈናቀሉ ብሎም ከተሞች እንዲወድሙ ምክንያት ሆኗል። በዚሁ መቋጫ ባላገኘው ጦርነት የዩክሬን ወታደሮች 20 በመቶ የሚሆነውን የዩክሬን ግዛት እንደተቆጣጠሩ ይገልጻሉ። ከ38 ሚሊዮን ሕዝብ በላይ ከሚኖርባት ዩክሬን በጦርነቱ ምክንያት 8 ሚሊዮን የሚጠጉ ዩክሬናውያን ተፈናቅለዋል። የተወሰኑት ደግሞ ሀገሪቱን ለቀው ተሰደዋል። ጦርነቱ ግን አሁንም ቀጥሏል። ትላንት የሩሲያ ሚሳኤልና ሰው አልባ አውሮፕላኖች በዩክሬን ዋና ከተማ ኪየቭ ላይ ባደረሱት ጥቃት ቢያንስ 9 ሰዎች ሲሞቱ ከ70 በላይ የሚሆኑት ደግሞ ቆስለዋል ስትል ዩክሬን አስታውቃለች። ከቆሰሉት መካከል 6 ህጻናት እንደሚገኙበትም ተነግሯል። ይህ በእንዲህ እንዳለ ሩሲያ 87 ሰው አልባ የዩክሬን አውሮፕላኖችን በአንድ ጀንበር ማክሸፏን ትናገራለች። የዩክሬን ባለስልጣናት በበኩላቸው በአንድ ሌሊት የተፈጸሙ
የሩሲያ የሚሳኤልና ድሮኖች ጥምር ጥቃት በዩክሬን ዋና ከተማ ኪየቭ ውስጥ የእሳት ቃጠሎ አስነስቶ ህንፃዎችን ሰባብሮና ነዋሪዎችን በፍርስራሹ እንዲቀበሩ አድርጓል ብለዋል። ከአደጋው በኋላ የሞባይል ስልኮች ከፍርስራሹ ስር ሲጮሁ ተሰምተዋል። ጋራጆች ውስጥ የእሳት ቃጠሎች ተነስተዋል። የአስተዳደር ህንፃዎችና የወደቁ የብረት ቁርጥራጮች በተሽከርካሪዎች ላይ ጉዳት አድርሰዋል። በዋና ከተማው የአየር ክልል ላይ ወረራዎች ስለመኖራቸው የማስጠንቀቂያ መልእክቶቹ ለ6 ሰዓታት ያህል ተላልፈዋል። ጥቃቱን ተከትሎ ሁሉም መገኘታቸው እስኪታወቅ ድረስም ፍተሻው ይቀጥላል ተብሏል። ኪየቭና ሞስኮ በአሜሪካ የሰላም ስምምነት ካልተስማሙ በስተቀር የትራምፕ አስተዳደር ጦርነቱን ለማቆም የሚያደርገውን ጥረት ሊተው እንደሚችል ዝቷል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃ በኤክስ ገጻቸው ላይ ባሰፈሩት መልእክት የሩሲያ ከዩክሬን ክልል አለመውጣቷ ለሰላም እንቅፋት መሆኗን ያሳያል። በመሆኑም ግፊት መደረግ ያለበት ሞስኮ ላይ ነው ብለዋል። የከተማዋ ከንቲባ ኤጆር በበኩላቸው በሰሜን ምስራቅ የዩክሬን ሁለተኛዋ ትልቋ ከተማ ካርኪቭ የሩሲያ ሚሳኤሎችና ሰው አልባ አውሮፕላኖችን ተቋቁማ ብትቆይም ከተማዋ 14 ጊዜ በሰው አልባ አውሮፕላኖችና 10 ጊዜ በሚሳኤል ጥቃት ደርሶባታል። ባለብዙ ፎቅ የመኖሪያ የትምህርት ቤት ህንፃዎች፣ የግል መኖሪያዎች፣ የኢንዱስትሪ ኢንተርፕራይዞችና ሆቴሎች ጉዳት ደርሶባቸዋል ሲሉም ገልጸዋል። ጥቃቶቹ ሩሲያና ዩክሬን የተኩስ አቁም ስምምነት ላይ እንዲደርሱ ለመገፋፋት አሜሪካ ባደረገችው ጥረት ላይ የበለጠ ጥርጣሬን ይፈጥራል። ሀገራቱ ባለፈው ወር አሜሪካና ዩክሬን መክረው ያለምንም ቅድመ ሁኔታ የተኩስ አቁም ለማድረግ ያቀረቡትንም ጥሪ ውድቅ አድርገዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፕሬዝዳንት ዘለንስኪን አካሄድ ተችተዋል። ትራምፕ አክለውም ዘለንስኪ ሀገሩን በሙሉ ከማጣቱ በፊት ማሰብ ይኖርበታል። ለተጨማሪ 3 ዓመታት መታገል ይችል ይሆናል። ነገር ግን የግድያ ሜዳውን ከማስፋትና ጦርነቱን ከማራዘም በቀር ምንም ሊያደርግ አይችልም ብለዋል። ዘገባው የሮይተርስና የቢቢሲ ነው። ተመልካቾች የመጀመሪያው ምዕራፍ ኢቲቪ 57 ተጠናቋል። 1 ሰዓት ላይ በምዕራፍ 2 እንመለሳለሁ። መቅደላይ ደረጀ ነኝ። አብራችሁን ቆዩ።